መዳም ቤት ውስጥ በዚህ ነገር እየተቸገራችሁ ያላችሁ እህቶቼ ከዚህ ጀግና እህታችን ተማሩ። ወላሂ በጣም ነው የገረመኝ። እኔ ግን ማለቴ እንዴት የነገር ትዝ አላት እንዴት መጣላት ብዬ። በነገራችን ላይ አንዳንዴ ችግር ሲገጥማችሁ ከዚያ ችግር ለመውጣት ስትሉ የማትፈነቅሉት የማትሞክሩት ነገር የለምና በጣም ገርሞኛል። አንዳንዴ ክፉ ሰዎች እኮ ይጠቅማሉ አይደል? በጣም ነው የሚጠቅሙት። ለምን ብትሉ እንድትነቁ ያደርጓቸዋል። ሌላ ነገር እንድትሞክሩ ያደርጋቸዋል ማለት ነው። በዚህ አጋጣሚ አንድ ነገር ማልንገራችሁ መቼም ቢሆን የማረሰው ማለት ነው። አባቴ ሞዴል ገበሬ ነው እና በጣም ብዙ እርሻ ያርሳል። በጣም የብዙ ሰው እርሻ ይገዛል እና ያርሳል ማለት ነው። እና እርሻችን ሰፊ ስለሆነ አባቴ እኛ ቤተሰቡ ብቻ አርመን አንጨርሰውም እና በየቀኑ ብዙ ክራይ አረሞ እያዝን ነው የምንለው አራሚዎችን ማለት ነው እያያዝን እንውላለን፣ እናርማለን። ባጨዳ ወቅትም እንደዚሁ በክራይ ነው የሚሰበሰበው ማለት ነው። የሆነ አመት ላይ ምን መጣ መሰላችሁ? የአረም መድኃኒት መጣና በቀበሌ ምርጫ ተመድቦላቸው ይሄ በሳምንትም ሆነ በሁለት ሳምንት በወርም በምንም እያንዳንዱ ገበሬ እንዲደርሰው ተባለ ማለት ነው። አባቴ ደግሞ እንዳልኳቸው ብዙ እርሻ ስለሆነ ያለው ያንን ነገር ብቻ ጠብቆ ረጭቶን አንጨርስም ማለት ነው። ገብቷችኋል? ለምን ብትሉ ያልፍበታል። ገባችሁ? ከዛ በኋላ አንድ ሰውዬ ነበር እና በአረሞ ወቅት ከና አባቴ እየመጣ አረም ይውላል፣ በአጨዳ ወቅት ደግሞ አጨዳ ይውላል። በጣም ጀግና ጠንካራ አባት ነው። ብዙ ልጆች አሉት። ልጆቹ ግን ገና ለስራ አልደረሱለትም ነበር ማለት ነው። እና እንዲሁም ደግሞ እንጨት እየፈለጠ ከተማ እያመጣ ይሸጣል ማለት ነው። ከዚያ ያ ሰውዬ ምን አደረገ መሰላችሁ? የአካባቢው ገበሬ ያ ምርጫ እንደሚያስፈልገው አወቀና ማለት አሁን በኢኮኖሚ ከዚያ ሰውዬ እኔ አባት ይሻላል፣ ግን እንደዚህ እንደሚደረግ ትዝ አላለውም ነበር። ገብቷቸዋል። ከዛ ያ ሰውዬ በሚያገኛት ብር ጠረቀምና መርጫ ገዛ ማለት ነው። የምን መርጫ? የአረም መርጫ፣ የአረም መድኃኒት መርጫ ገዛ። የገዛው ደግሞ ሰውየው የራሱን መሬት ሊረጭበት አይደለም፣ መሬት አለው ግን እርሻ በሬ ስለሌለው መሬቱን ለኩል ሽጦልን እኛ ነን የምናርሰው ማለት ነው። ከዛ እሱ ምንድን አሰበው? እኔ በጉልበቴ ብቻ እየሄድኩኝ አረም ከምውለው በዚህ መርጫ ብሰራ ባከራያቸው መርጫውን የተሻለ ገቢ ያገኝ ይሆናል ብሎ ስላሰበ መርጫ ገዛ። እንደገዛም ለአባቴ ነገረው። አባቴም ደስ ብሎት የዚያን ሰውዬ መርጫ እየተከራየ እርሻችን ስንዴያችንም ዳጉሳ ምናምን የተዘራውን እርሻ ሁሉ ገብስ ምናምን እየረጨን ነበር ማለት ነው። ከኛም አልፎ ብዙ ሰው በቃ የአካባቢው ማህበረሰብ ገበሬው የዚያን ሰውዬ ምርጫ እየተከራየ እየረጨበት ነበር ማለት ነው። ከዚያ እንደተለመደው አንድ ቀን እሱ ሰውዬ ከሚኖርበት አካባቢ ነው እርሻውና ስንዴን የተዘራ አካባቢው አምባቅቢ ይባላል ማለት ነው። ያን መሬት ወይም ያን ስንዴ ለማስረጨት አባቴ ከዚያ ሰውዬ ጋር ቀጠሮ ይዞ ከዚያ አካባቢ ደግሞ ውሃ ስለሌለ እኛ ብቻችን ስለማንዘልቀው ክራይ ውሃ የሚቀዱ ሰዎችንም አባቴ አብሮ ተባብሎ እነሱን ሁሉ ይዘን እኛ ሁሉ በጀሪካን ውሃ ተሸክመን ያን መሬት ያን ስንዴ ለማስረጨት ሄድን ማለት ነው። ሆነ የቀዳ ነው ከሩቅ ቦታ ነው፣ እዛ አካባቢ ውሃ የለም ማለት ነው። ከዛ ከሄድን በኋላ ከዚያ መሬት ላይ ደርሰን ሲጠበቅ ያነ ሰውዬ የለም። ገብቷችኋል? ያ ሰውዬ ሲጠበቅ የለም። በቃ አባቴም ሂዶ እዛው አካባቢ ስለሆነ ሲያስጠይቅ ምናምን የለም አለችው ሚስቱ። የት ነው ሄደ አላቅም አለችው። ብዙ ሰዓት ጠብቅ ነው ጠዋት ይሄድና ወላሂ እስከ ዙር ምናምን ደስ ስንጠብቀው የለም። አባቴ በጣም ተናደደ። ከዛ በኋላ ምን ቢያደርግ ጥሩ ነው መሰላችሁ? እሆ እንድፉትና እናንተ ወደ ቤታችሁ ሂዱ አለና ለነዚያ ውሃ ሊረጩ ለመጡ ሰዎች አስቦ ብሩን ሰጣቸው ማለት ነው። ምክንያቱም ባይረጩም ቁጭ ብሎ ጊዜያቸውን ስላከሰሩ ሰጣቸው ማለት ነው ብሩን። እናንተም ወደ ቤታችሁ ሂዱ አለንና ወደ ቤታችን እናንተ ስንለው እኔ ከተማችን እብናት ትባላለች እና እብናት ምርጫ ልገዛ ሊሄድ ነው አለን። እንግዲህ እሱ የወጣው ለስራ ነው። የለበሳት ቁምጣ ሱሪ ነች፣ በስራ ልብስ ነው በቃ የወጣው ማለት ነው። ከዛ በኋላ እኛም ልጆች ስለሆነ ምክር ምናምንም አላካፈልነው ምናምንም ከኛ የሚጠብቀው ምክርም የለም፣ ምክንያቱም ልጆች ስለሆነ ሄድ አባታችን፣ እኛም ሄድነ። ከዛ በኋላ ከቤት ከደረስን በኋላ ከዚያ ከተማ ሲደርስ እሱ ያንን መርጫ ማግኘት አልቻለም። ለምን? ገና አልገባም፣ እዛ ከተማ አይሸጥም ነበር ማለት ነው። ከዛ ከኛ ከተማ የ42 ኪሎ ሜትር ርቀት የምትገኝ አዲስ ዘመን የምትባል ከተማ አለች። እንግዲህ የጎንደር ልጆች የምታደምጡ ከሆነ ታውቁታላችሁ። አዲስ ዘመን ያን ምርጫ እንደሚሸጥ ተነገረው። አሁንም በዛች በስራ ልብሱ ተነስቶ አዲስ ዘመን ሄደ። የሚገርማችሁ ከቤት ስንወጣ ያው ለሰውየው አስቦ ለሚሰጠው ብር ነው እንጂ ቢይዝ
ገበያ ነው የምሄድ፣ ምርጫ ልገዛ ነው የሚሄድ ብሎ ተዘጋጅቶ ብር አልያዝም። በቃ እንዳጋጣሚ በኪሱ ያለችውን ብር ብቻ ነው ይዞ ሄደ አባቴ ማለት ነው። ከዛ ከብናትም የለም ሲባል አዲስ ዘመን የምትባል ከኛ 42 ኪሎ ሜትር ርቃ እንዳልኳቸው ከዛች ከተማ እቃውን ሊገዛ ሄደ። ሲሄድ አገኘ። ለመግዛት ሲዘጋጅ 2 አይነት ምርጫ እንዳለ ተነገረው፣ በደረጃም በጥራትም ሆነ በሊትር ማለት ነው። እና ሲያስመርጡት የዚያ ሰውዬ ምርጫ 2ኛው ነበረ። ከዛ አባቴ ከዚያ ሰውዬ የተሻለ ጥሩ ምርጫ ገዝቶ መጣ ማለት ነው። እና ከመጣ በኋላ አባቴ የሆነ ነገር ሲናገር ሰማሁት። ገብቷቸዋል። እሱም ምንድነው እንዳልኳችሁ ከዚያ ሰውዬ አባቴ በኢኮኖሚ ይሻላል፣ ግን እንዲህ በቀላሉ ገዝቶ ራሱ በራሱ መርጨት እንደሚችል ትዝ አላለውም ነበር መሰል፣ አላውቅም። ከዛ ቁጭ ብለን እንደዚህ ቤተሰቡ ክፉ ጎረቤት እቃ ያስገዛል፣ ጥሩ ጎረቤት ግን እቃ አያስገዛም እያለ ሲናገር ሰማሁት አባቴና እኔ ገረመኝና ጠየቅኩት። እንዴት ነው የምትለው? መጥፎ ከሆኑማ እንዴት ነው የሚያስገዙ? መልካም ሰዎች ሲሆኑ እኮ ነው የሚያስገዙት እንጂ ስለው፣ አይ መልካም ሰዎችማ መልካም ጎረቤትማ ሲኖርሽ የምትፈልጊውን እቃ በቀላሉ ስለሚሰጡሽ እምቢ ስለማይሉሽ ያን አገልግሎት ደግሞ አንቺ በነፃ እያገኘሽ ስለሆነ ያንን እቃ ለመግዛት ፍላጎት አይኖርሽም አለ። ምክንያቱም በቀላሉ እያገኘሽው ነው። ነገር ግን መጥፎ ጎረቤቶች ካሉሽ ስትሄጂ የምትፈልጊውን እቃ ስጠይቂያቸው ስለማይሰጡሽ ያን እቃ ደግሞ ግዴታ ለአንቺ ስለሚያስፈልግሽ ያን እቃ ደግሞ አንቺ እንደምንም ብለሽ እንድትገዥ እነዚያ ሰዎች ሰበብ ይሆኑሻል አለኝ። እና ምን ማለት ነው አልኩት። አሁንም ያ ሰውዬ በዚያን ቀን እሺ ብሎ መጥቶልኝ ቢሆን ኑሮ ልክ ሁሌ እንደምቀጥረው እየመጣ እየረጨ እንደሚሄድልኝ የዚያን ቀን መጥቶ ረጭቶልኝ ቢሄድ ኑሮ እኔ ይሄን ምርጫ ለመግዛት ባልተነሳሰው ነበር። ስለዚህ ያን ሰውዬ ላመሰግነው እንጂ ልጠለው ወይንም ላኮርፈው አይገባም ብሎ አባቴ በሚገባ አስረዳን። ከዛ በኋላ ከራሳችንም አልፈን ያው አባቴ ስለማዳርሰው ወንድሞችም ትንንሽ ስለነበሩ በሰዓቱ የኛን የተገዛውን ምርጫ ለሰው ሰጠውና የእኩል ስራበት አለው ማለት ነው። ከዛ እኛ የገዛን ስንረጭ የነበር ነው ስንከራይ የነበር ነው ለአካባቢው ህዝብም ተርፈን እኛም ማከራየት ጀመርን ማለት ነው። ምን እላችሁ ፈልጌ ነው፣ አንዳንዴ ጭንቅ ጥበብ ሲላችሁ መጥፎ ሰዎች የጎዳናቸው ሲመስለን ግን የሆነ ከዛ ችግር ጀርባ ጥሩ ነገር ይዞ ይመጣል። እና ምን እላችሁ ነው፣ እቺ ሴትዋ አሁን ከፋችባት፣ መዳማ ከፋችባት። ምግብ ስታሞቅ ሽታውም ሆነ ድምፁን መስማት ስለማትፈልግ ታኮርፋታለች። ይቺ ጀግና እህታችን ደግሞ ምን አደረገች? በቃ የመጣላት ነገር ምግቧን ይዛ ክፍሏ ውስጥ ትገባለች። ገባችሁ? ከዛ ክፍሏ ውስጥ ከቆየ ካደረም ከዋለም በኋላ ደግሞ ይበርድባታል። ሲበርድባት ደግሞ ያን ነገር ለመመገብ ስለሚከብዳት እንዴት አሙቄ መመገብ አለብኝ ብላ ስታስብ ክፍሏ ውስጥ በቀላሉ ማግኘት የቻለችው ምንድነው? ካውየውን ነው ማለት ነው። ያንን ካውየዋን አሞቀችና ጋለችውና ከካውየው ላይ እንዳያችሁት እጁን ወደ ታች ዘቅዝቃይ ካውየውን በእጇ ይዛ ከላይ ድስቷን ጥዳ ምግቧን እያበሰለች ነበር ማለት ነው። የሀገሬ ልጆች ከዓላማ ለመድረስ ብዙ ነገሮችን መቻል፣ ብዙ ነገሮችን ማለፍ አለብንና ስለዚህ ከዚህች እህታችን ተምራችሁ እናንተ ግዴታ መዳማችሁ እየሰማቻችሁ ሲሸታት ድምፅ ስትሰማ የምትረብሻችሁ ከሆነ እንደዚህ በቀላሉ አሙቃችሁ እንደዚህ በቀላሉ ሰርታችሁ መመገብ እንደምትችሉ ከእህታችን መማር ትችላላችሁ ማለት ነው። ይሄ ነበር የመጣሁበት ቪዲዮ። ሰላም ሁኑልኝ።